تبع الجبهة الإسلامية تحرير إريتريا، أنتم الداعمينهم. مصالح الآن الموجودة تبع من المصالح؟ تبع الجبهة الإسلامية تحرير إريتريا، أنتم الداعمينهم. مصالح الآن الموجودة تبع من المصالح؟ የሱዳን የእርስ በርስ ጦርነት ወደ ኤርትራም እየተጠጋ ነው። ከሱዳን ጦር ሰራዊት ጋር እየተፋለሙ ያሉት ጀነራል መሐመድ ሐምዳን ዳጋሎ ፕሬዝዳንት ኢሳያስ አልቡርሃንን እያገዙ ነው በሚል ኤርትራን በጥብቅ ያስጠነቀቁበትን መልእክት ነው መግቢያችን ላይ ተከታተላችሁት። ጀነራሉ ወዮ ኤርትራ ብለዋል። ይዘናዋል። ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ማክሰኞ ምሽት ጥንቅራችን ነው። ቆይታችሁን ከኛ ጋር በማድረግ ዕለታዊ መረጃዎቻችንን እንድትከታተሉ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እናስታውሳችሁ። ጠቅላይ ሚኒስትር አብይ አህመድ እኛ ለ4 ኪሎ ሳንጠራቸው እነሱ ለ4 ኪሎ አስበው መጡ ሲሉ ተናግረዋል። እናንተ አቃቂር ለምታወጡትን መልእክት አለኝ ሲሉም አለኝ ያሉትን መልእክት አስተላልፈዋል። ጥንቅራችን ከያዛቸው መረጃዎች መካከል ነው። በጀነራል ሐምዳን ዳጋሎ ሄሚቲ የሚመራው ጦር ኤርትራን አስጠንቅቋል። ጀነራሉ ግብጽን በአልቡርሃን ጦር እርዳታ በከሰሱበት መግለጫቸው ለኤርትራ ጥብቅ ማስጠንቀቂያ ሰጥተዋል። ሙሉ መረጃውን እናደርሳለን። ጀነራል ታደሰ ወረደ ከኢትዮጵያ ጉምሩክ ኮሚሽን ውጪ ሌላ ኬላ ተዘርግቶ የሚደረግ ፍተሻንም ሆነ እንቅስቃሴን በይፋ አግደዋል። የጀነራሉን ጥብቅ ውሳኔ በተመለከተ የምናደርሳችሁ ዕለታዊ መረጃ ይኖራል። በትላንትናው ዕለት በቁጥጥር ስር የዋሉት የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ በዛሬው ዕለት ፍርድ ቤት ቀርበዋል። የችሎት መረጃውን እናደርሳለን። የትግራይ ክልል ሃይማኖት አባቶች ቅዱስ ሲኖዶስ በራያ የወሰነውን ውሳኔ ተቃውመዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በማይጨው ሀገረ ስብከት ሲተዳደሩ የነበሩ 6 ወረዳዎች በልዩ አደረጃጀት ራሳቸውን ችለው አንድ ሀገረ ስብከት ሆነው እንዲተዳደሩ መወሰኑን በትግራይ ክልል የሚገኙ ሃይማኖት አባቶች ተቃውመዋል። በዘንድሮ የፈረንጆች 2025 በህንድ ሃይድራባድ በተካሄደው የዓለም ቁንጅና ውድድር ላይ በዓለም አቀፍ ደረጃ ሁለተኛ በአፍሪካ ደግሞ አንደኛ ወጣችው አሴት ደረጀ ጠቀም ያለ ሽልማት የምታገኝ መሆኑን መረጃዎች አመላክተዋል። አሸናፊነቷ በርካታ ዓለም አቀፍ እድሎችንም ፈጥሮላታል። አሴት በዚህ ውድድር አሸናፊ በመሆኗ በመቶ ሺዎች የሚቆጠር ዶላር የምታገኝ ሲሆን ሌሎች በርካታ ቀጣይነት ያላቸው ጥቅማ ጥቅሞችም አሉ። ሁሉንም የምናደርሳችሁ ይሆናል። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ለኤርትራ ከባድ ማስጠንቀቂያ ተላከ። ለኤርትራ ከባድ ማስጠንቀቂያ ተልኳል። የሱዳኑ የእርስ በርስ ጦርነት አድማሱን ወደ ኤርትራ ሊያሰፋ ዳር ዳር እያለ ነው። በጀነራል ሐምዳን ዳጋሎ ሄሚቲ የሚመራው ጦር ኤርትራን አስጠንቅቋል። ጀነራሉ ግብጽን በአልቡርሃን ጦር እርዳታ በከሰሱበት መግለጫቸው ለኤርትራ ጥብቅ ማስጠንቀቂያ ሰጥተዋል። የፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ አዛዥ ሌተናል ጀነራል መሐመድ ሐምዳን ዳጋሎ ወይም ሄሚቲ በሰሜን ኮርዶፋን ግዛት በሚገኘው ኤልኦቤድ ላይ ጥቃት ሊሰነዝሩ እንደሚችሉ በገለጹበት ንግግራቸው ግብጽ የአርኤስኤፍ ቦታዎችን እያጠቃችና የባላንጣቸውን ጀነራል አልቡርሃንን ጦር እየደገፈች ነው በማለት ክስ አቅርበዋል። ባለፈው ሳምንት መገባደጃ ላይ አልካዊንና አልደቢባትን መልሶ የያዙትን የዳርፉርና የኮርዶፋን ተዋጊዎች ካሰባሰቡ በኋላ የአርኤስኤፍ ኃይሎች በኤልኦቤድ ዙሪያ በ3 አቅጣጫዎች ማለትም በአልካዊ፣ ሐምርት አልሼክና አልሐማዲ ተቀምጠዋል። ሄሚቲ ባስተላለፉት መልእክትም ለሰራዊቱ መናገር የምፈልገው ኤልኦቤድን፣ ዳርፉርና ኮርዶፋን ለማጥቃት እንደ መነሻ ነጥብ ለመጠቀም ካሰቡ ወደ እርሶ እንመጣለን። ኃይላችን በማንኛውም ጊዜ ለመንቀሳቀስ ዝግጁ ነው ሲሉ ቴሌግራም ላይ በተጋራው ንግግራቸው ተደምጠዋል። የጦር አዛዡ የጦርነቱ ፍጻሜ ከታጣቂ ኃይሎች ንቅናቄ ድርጅት መጥፋት ጋር የሚያያዝ ነው ብለዋል። ወደ ድርድር እንደማይመለሱ የገለጹት ሄሚቲ የመስማማት ዘመን አብቅቷል። ህዝባቸውን በአየር ላይ ከሚገድሉት ጋር ድርድር የለም። ወንጀላቸውን ለመቀበል አሻፈረኝ ካሉት ጋርም ሰላም የለም። ለፖለቲካዊ መፍትሄ ዝግጁ ነን፣ ግን ከገዳዮችና ወንጀለኞች ጋር አይደለም ሲሉ አክለዋል። አርኤስኤፍ ኡምሮዋባን ጨምሮ በሰሜን ኮርዶፋን ወሳኝ ቦታዎችን መልሶ መያዙ እየተገለጸ ሲሆን በኤልኦቤድ ላይ የነበረው ከበባም ተሰብሯል ነው የተባለው። ሄሚቲ በመግለጫቸው በዋነኝነት ያነሱት የግብጽን ጉዳይ ሲሆን ግብጽ የሱዳን ጦርን ትደግፋለች ብለዋል። የአልቡርሃን ጦር ከዶንጎላ ተነስቶ ኮርዶፋንና ዳርፉርን በቦምብ ለማጥቃት በግብጽ አብራሪዎች የተደገፉ 8 አውሮፕላኖች ተሰማርተዋል የሚሉ ውንጀላም አቅርበዋል። አክለውም ይህ በሱዳን ህዝብ ላይ የተደረገ ግልጽ ወረራ ነው ብለዋል።
እሁድ ዕለት ግብጽ የጦር መሳሪያ ጥይቶችና የአቪዬሽን ነዳጅ የጫኑ 32 ወታደራዊ መኪናዎችን አስመጥታለች ሲሉ ሄሚቲ የተናገሩ ሲሆን ሱዳንን የሚያሰጋ ማንኛውንም የውጭ ጣልቃ ገብነት እንደሚጋፈጡ አስታውቀዋል። ጀነራሉ ግብጽን በአልቡርሃን ጦር እርዳታ በከሰሱበት መግለጫቸው ለኤርትራም ጥብቅ ማስጠንቀቂያ ሰጥተዋል። ከግብጽ በተጨማሪ ኤርትራ ጦሩን በቁሳቁስና በተዋጊ መደገፏን እንድታቆም አስጠንቅቀዋል። ከሱዳን ጦር ሰራዊት ጋር አብሮ የሚሰሩ ቡድኖች ከፈጥኖ ደራሽ ኃይል RSF ጋር የሚደረጉን ውጊያ ከመቀላቀላቸው በፊት ኤርትራ ውስጥ ስልጠና እንደሚወስዱ በተለያዩ ጊዜያት መገናኛ አውታሮች መዘገባቸው ይታወቃል። تبع الجبهة الإسلامية تحرير إريتريا أنتم الداعمين مصانع الآن الموجودة تبع من المصانع تبع الجبهة الإسلامية تحرير إريتريا أنتم الداعمين مصانع الآن الموجودة تبع من المصانع በቀጣይ መረጃ መልእክት አለኝ። ጠቅላዩ 4 ኪሎ አልጠራናቸውም። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ኑ አብረን እንስራ ብለን የጠራናቸው ሰዎች ለ4 ኪሎ የጠራናቸው አድርገው አስበዋል። እኛ ለ4 ኪሎ አልጠራናቸውም። እናም እንደዚያ ብለው በማሰባቸው ተሳስተዋል ሲሉ ተናገሩ። ጠቅላይ ሚኒስትሩ ይህን የተናገሩት ከብሔራዊ ቴሌቪዥን ጣቢያው ጋር ባደረጉት ረዘም ያለ ቆይታ ነው። በዚሁ የቅድመ ቃለ ምልልስ ማስታወቂያ ላይ በተለቀቀው ቃለ ምልልሳቸው አንዳንዶች ከእጃችን ላይ ግልም እንዳጠበቁ ያንን የግልም እንዳ ከእጃችን ሲያጡ አኮረፉ። ኑና አብረን እንስራ ሲባሉ እኛ ነው የተባልነው 4 ኪሎ ነው ብለው ያሰቡ ሰዎች ሳቱ ሲሉም ተናግረዋል። ጠቅላይ ሚኒስትሩ በዚሁ ንግግራቸው እነማንን እየወቀሱ እንደሆነ ግን በስም የጠቀሱበት ሁኔታ አልታየም። እሳቸው ወደ ስልጣን የመጡ ሰሞን ከጫካም ከውጭ ሀገራትም የጠሯቸውን የተለያዩ የፖለቲካ ኃይሎችና ግለሰቦችን ጠቆም እያደረጉ ይመስላል። እሳቸው ስልጣን በያዙባቸው የለውጡ የመጀመሪያዎቹ ዓመታት ኤርትራ ከነበሩት ታጣቂ ኃይሎች ጀምሮ በዲያስፖራ ውስጥ ከሚንቀሳቀሱ የተቃዋሚ የፖለቲካ አመራሮች ድረስ ሀገር ውስጥ የገቡበት ሁኔታም ታይቶ የነበረ መሆኑ የሚታወስ ነው። ከኤርትራ ወደ ሀገር ውስጥ ከገቡት ኃይሎች መካከል በአቶ ዳውድ ኢብሳ የሚመራው ኦነግ ለሁለት ተከፍሎ አንደኛው ክፍል የኦሮሞ ነጻነት ሰራዊት በሚል ከመንግስት ጋር እየተዋጋ ይገኛል። በግለሰብ ደረጃ እንደ ሻለቃ ዳዊት ወልደ ጊዮርጊስና እንደ አንዳርጋቸው ጽጌ በመጀመሪያዎቹ ዓመታት የጠቅላይ ሚኒስትር አብይ አህመድ መንግስት ደጋፊ የነበሩ ሲሆን አሁን ግን የተቃውሞውን ጎራ የተቀላቀሉበት ሁኔታ ታይቷል። ከግንቦት 7 ወደ ኢዜማ አዲስ ፓርቲ ምስረታ የገቡት ፕሮፌሰር ብርሃኑ ነጋ ደግሞ ከቀድሞቹ የግንቦት 7 ጓዶቻቸው ተለይቶ በጠቅላይ ሚኒስትር አብይ አህመድ ካቢኔ ውስጥ ይገኛሉ። የገጠር ኮሪደር ልማት በሚል በመንግስታቸው በኩል ከተጀመረው ፕሮግራም ጋር በተያያዘ ወደ አዲሱ ማዕከላዊ ኢትዮጵያ አምርቶ የነበሩት ጠቅላይ ሚኒስትሩ በዚሁ ቆይታቸው ማጠቃለያም ላይ ሌላ አንድ ተጨማሪ መልእክትን ያስተላለፉበት ሁኔታም ታይቷል። ጠቅላይ ሚኒስትሩ በዚህ መልእክታቸውም እኛ እየሰራን እነሱ ሳይሰሩ ለሚተቹን መልእክት አለኝ ሲሉም መልእክታቸውን በቪዲዮ ያጋሩበት ሁኔታ ታይቷል። ጠቅላይ ሚኒስትሩ በዚሁ አጠር ያለ ቪዲዮአቸውም እነዚህ ያለ ስራ ሁሉ የዳቦ ስም የሚያወጡ አቃቂር የሚያወጡ ስራ ሳይችሉና ሳይጀምሩ ይሄ ቅደምና ይከተል በማለት የስራ ቅደም ተከተል ለሚያወጡ ሰዎች የማቀርበው ጥያቄ አለኝ ያሉ ሲሆን ብዙ ጊዜ ስንጀምር ጅምሮቻችንን በማጥላላትና በማራከስ ብዙ ደክማቸዋል። ለአቃቂር እንዲመቻቸው የሰዎችን ህይወት የሚለውጥ ስራን ሰርታችሁ አሳዩን ሲሉም ተናግረዋል። በቀጣይ መረጃ የጀነራል ታደሰ ከባድ ውሳኔ በትግራይ ክልል ከኢትዮጵያ ጉምሩክ ኮሚሽን እውቅና ውጭ የሚደረግን ህገወጥ ኬላና የተሽከርካሪዎች ፍተሻ በአስቸኳይ እንዲቆም የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ ጥብቅ ማስጠንቀቂያ አስተላልፈዋል። ከሰሞኑ በአፋርና አማራ ክልሎች መኪናዎች ታግደው ዝግብ መፈጠሩ ይታወቃል። ከግንቦት 18 ቀን 2017 ዓ.ም ጀምሮ በአፋር ክልል ወደ ትግራይ ሲጓዙ ክልከላ የተደረገባቸው የጭነት ተሽከርካሪዎች የተከለከሉበት ምክንያት የጫኑት የንግድ ዕቃ ከትግራይ አልፎ በኮንትሮባንድ መልክ ወደ ኤርትራ ሊሻገር ይችላል ከሚል ጥርጣሬ ጋር የተያያዘ እንደሆነ ተዘግቧል። ከትላንት በስቲያ እሁድ ዕለትም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ከፌደራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ጋር መወያየታቸውን ተከትሎ መኪናዎቹ ተለቀዋል። በአዲስ አበባ የተካሄደውን ውይይት ተከትሎ ከእገዳው ጋር በተያያዘ መፍትሄ የተገኘ መሆኑ ተዘግቧል። በዚህም የታገዱት ተሽከርካሪዎች ወደ ትግራይ እንደሚገቡና በቀጣይም መሰል እገዳዎች የማይኖሩ መሆኑን መግባባት ላይ ተደርሷል ብለዋል። ሸቀጣ ሸቀጦቹን በጫኑ ተሽከርካሪዎች ላይ እገዳ ተደርጓል የተባለው በአማራ ክልል ወልዲያ እንደዚሁም በአፋር ሰርዶ ኬላዎች ነው። ከዚህ ስምምነት ማግስትም ጀነራል ታደሰ ወረደ ከኢትዮጵያ ጉምሩክ ኮሚሽን ውጪ ሌላ ኬላ ተዘርግቶ የሚደረግ ፍተሻን ሆነ እንቅስቃሴን በይፋ አግደዋል። ፕሬዝዳንት ታደሰ ወረደ ግንቦት 25 2017 በጻፉት ይፋ ደብዳቤ በየደረጃው የሚገኙ የጸጥታና የሰራተኛ መኮንኖች ትዕዛዙን ተግባራዊ እንዲያደርጉ አሳስበዋል። በቀጣይ መረጃ
ሐሴት ደረጀ በመቶ ሺዎች ዶላር ታገኛለች። በዘንድሮ የፈረንጆቹ 2025 በህንድ ሃይድራባድ በተካሄደው የዓለም የቁንጅና ውድድር ላይ በዓለም አቀፍ ደረጃ ሁለተኛ በአፍሪካ ደረጃ ደግሞ አንደኛ የወጣችው ሐሴት ደረጀ ጠቀም ያለ የካሽ ሽልማት የምታገኝ መሆኑን መረጃዎች አመልክተዋል። የቁንጅና ውድድሩን አሸናፊ በመሆን ዘውዱን የጫነችው ኦፓል ሱሳታ ቾዋንግስሪ የ$1 ሚሊዮን ካሽ የሚበረከትላት ሲሆን ሁለተኛ የወጣችው ኢትዮጵያዊቷ ሐሴት ደረጀ ደግሞ የ$500,000 ካሽ ሽልማት የምታገኝ መሆኗን ከቁንጅና ውድድሩ ጋር በተያያዘ የወጡት መረጃዎች አመልክተዋል። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የሁለተኛ ዓመት የሜካኒካል ኢንጂነሪንግ ተማሪ የሆነችው ሐሴት ደረጀ በቀጥታ በካሽ ከምታገኘው ገንዘብ በተጨማሪም በስፖንሰሮች ጭምር የታገዘ በርካታ ጥቅሞችን ጭምር የምታገኝ መሆኗን ተያይዘው እየወጡ ያሉት መረጃዎች አመላክተዋል። ሶስተኛ ደረጃን ይዛ ያጠናቀቀችው የ$250,000 ካሽ ሽልማትን የምታገኝ ይሆናል። በውድድሩ የአንደኝነት ደረጃን ይዛ ያጠናቀቀችው ታይላንዳዊቷ ኦፓል ሱሳታ ቾዋንግስሪ በውድድሩ ወቅት የተበረከተላትን በአልማዝ ፈርጦች ያጌጠ ዘውድ የግሏ የምታደርግ ይሆናል። የአንድ ዓመት ሙሉ ወጪዋም ተሸፍኖላት በእንግሊዝ ሀገር በሚካሄደው ቢዩቲ ዊዝ ኤ ፐርፐዝ በሚባለው ፕሮጀክት ስር ዓለም አቀፍ የበጎ አድራጎት ጉዞ የሚዘጋጅላትም ይሆናል። ኢትዮጵያዊቷ ሐሴት ደረጀ በዓለም ታዋቂ ከሆኑ የፋሽን ኩባንያዎች ጋር ጭምር አብራ የምትሰራባቸውን እድሎች ጭምር ከፍታለች። ከውበትና ሞዴሊንግ ጋር የተያዙ በርካታ ዓለም አቀፍ ስራዎችም የሚጠብቋት ይሆናል። እነዚህም በራሳቸው ተጨማሪ ገቢ እንደዚሁም የሌሎች እድሎች ከፋች ናቸው። ሐሴት በቁንጅና ውድድሩ ተገኝታ በመጨረሻው ሰዓት በአፍሪካ አንደኛ በዓለም ደግሞ የሁለተኛ ደረጃን እስክትይዝ ድረስ ብዙዎች ስለመወዳደሯም ያን ያህል መረጃ አልነበራቸውም። በዛሬው ዕለት በኢትዮጵያ አሜሪካ ኤምባሲ ሐሴት ደረጀን እንኳን ደስ አለሽ በማለት የመልካም ምኞት መግለጫውን በማህበራዊ ትስስር ገጾቹ ላይ አጋርቷል። ወደ ቀጣይ መረጃ አለፍ። የታየ ዛሬው የፍርድ ቤት ውሎ። በትላንትናው ዕለት በቁጥጥር ስር የዋሉት የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ በዛሬው ዕለት ፍርድ ቤት ቀርበዋል። የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንዳ በትላንትናው ዕለት ከመኖሪያ ቤታቸው በጸጥታ ኃይሎች ተይዘው መታሰራቸው ይታወቃል። ታዬ በቁጥጥር ስር የዋሉት የፌዴራሉ ጠቅላይ ፍርድ ቤት ቀደም ሲል ነፃ የተባሉባቸውን ሁለት ክሶች በድጋሚ እንዲከላከሉ ከወሰነ ከሰዓታት በኋላ ነው። ፍርድ ቤቱ አቃቤ ሕግ ያቀረበውን አቤቱታ ተቀብሎ ታዬ በድጋሚ እንዲከላከሉ የወሰነባቸው አንዱ ክስ የሀገር ጠላት ከሆኑ ጸረ ሰላም ኃይሎች ጋር በማበር የሀገር ደህንነት የሚጎዱ ተግባራት ላይ ተሳትፈዋል የሚለው ሲሆን ሁለተኛው ክስ ደግሞ የኦሮሞ ነጻነት ሰራዊትና የፋኖ ታጣቂዎች በማህበራዊ መገናኛ ዘዴዎች የሚያሰራጯቸውን የሐሰት መረጃዎች በፌስቡክ ገጻቸው አጋርተዋል የሚል ነው። ፍርድ ቤቱ አቃቤ ሕግ ያቀረበውን አቤቱታ ተቀብሎ ታዬ በድጋሚ እንዲከላከሉ የወሰነባቸው አንዱ ክስ የሀገር ጠላት ከሆኑ ጸረ ሰላም ኃይሎች ጋር በማበር የሀገርን ደህንነት የሚጎዱ ተግባራት ላይ ተሳትፈዋል የሚለው ሲሆን ሁለተኛው ክስ ደግሞ የኦሮሞ ነጻነት ሰራዊትና የፋኖ ታጣቂዎች በማህበራዊ መገናኛ ዘዴዎች የሚያሰራጯቸውን የሐሰት መረጃዎች በፌስቡክ ገጻቸው አጋርተዋል የሚል ነው። የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ በዛሬው ዕለት ፍርድ ቤት ቀርበዋል። የዋስትና መብታቸው ተነስቶ ጉዳያቸውን ማረሚያ ሆነው እንዲከታተሉ የፌዴራል ከፍተኛ ፍርድ ቤት በዛሬው ዕለት ትዕዛዝ መስጠቱን የተገለጸው አቃቤ ሕግ በታዬ ደንዳ ላይ ከዚህ ቀደም አቋርጦት የነበሩ ሁለት ክሶችን ዳግም አንቀሳቅሷል። አቃቤ ሕግ ነጻ በተባሉበት ሁለት ክሶች የከፍተኛ ፍርድ ቤት የሰጠውን ውሳኔ በመቃወም ይግባኝ በመጠየቅ በፌዴራል ጠቅላይ ፍርድ ቤት ሁለተኛ ወንጀል ይግባኝ ችሎት ሲከራከር ቆይቶ ትላንት ግንቦት 25 2017 ዓ.ም በዋለው ችሎት በወንጀለኛ መቅጫ ሕግ ስነ ስርዓት ቁጥር 142 ንዑስ አንቀጽ 1 መሰረት ነጻ የተባሉባቸውን ውሳኔዎች በመሻር ሊከላከል ይገባል ብሎ ወስኗል። ፖሊስ በዛሬው ዕለት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሽብርና ህገ መንግስታዊ ጉዳዮች ችሎት ተከሳሹን ያቀረበ ሲሆን አቃቤ ሕግ ከዚህ ቀደም የተዘጉ ሁለት ክሶችን ጨምሮ መዝገቡ በፍርድ ቤቱ እንዲንቀሳቀስ ጠይቋል። ተከሳሹ አቶ ታዬ ደንዳ በበኩላቸው ለፍርድ ቤቱ ትላንት የተያዝኩበት መንገድ ልክ አይደለም፣ የኤሌክትሮኒክስ መገልገያዎች ተይዘዋል፣ ከጠበቃዬ ጋር ተማክሬ መቅረብ ነበረብኝ በማለት ተከራክረዋል። የግራና ቀኙ ክርክር የመረመረው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሽብርና ህገ መንግስታዊ ጉዳዮች ችሎትም የተከሳሹ ዋስትና መብት እንዲነሳ ወስኗል። ተከሳሹ ጉዳያቸውን በማረሚያ ቤት ሆነው እንዲከታተሉ ትዕዛዝ በመስጠት የመከላከያ ምስክርን ለመስማት ለሰኔ 30 ተለዋጭ ቀጠሮ መስጠቱን የተገለጸው በቀጣይ ርዕሳችን የቅዱስ ሲኖዶስ ውሳኔና የራያው ውዝግብ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ከግንቦት 6 እስከ 20 ቀን 2017 ዓ.ም ባካሄደው ጉባኤ ዓመታዊ ርክበ ካህናት የአላማጣ ከተማ አላማጣ፣ የኮረም ከተማ ኦፍላ፣ ባታ፣ ጨርጨር ራሳቸውን ችሎ ሀገረ ስብከት እንዲቋቋምላቸው ውሳኔ ያሳልፏል ሲሉ ነው የትግራይ አባቶች ተቃውሞ ያቀረቡት። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተለይተው መንበረ ሰላማ በሚል የራሳቸው ቤተ ክህነት ያቋቋሙት ካህናት ባስተላለፉት መልእክትም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተለይተው መንበረ ሰላማ በሚል
የራሳቸው ቤተ ክህነት ያቋቋሙት ካህናት ሀገረ ስብከት የሚቋቋሙ መንግስት ዞን አድርጎ ሲያዋቅር መሆኑ እየታወቀ በጉባኤው ላይ አጀንዳ ተደርጎ እንዲያዝ በማድረግና ከሚመለከተው የመንግስት አካል ጋር ተነጋግረናል፣ ተረዳርተናል የሚል አሳሳች መረጃ በማቅረብ እንዲወሰን ተደርጓል ብለዋል። በትግራይ የሚገኙ አባቶች በመግለጫቸው በጉባኤው ላይ የተላለፈው ውሳኔ ትክክል አይደለም፣ ችግር ይፈጥርብናል የሚል ተቃውሞ በተወሰኑ የቤተ ክርስቲያኑ አባቶች ሐሳብ ቀርቦበት እንደነበር ጠቁሟል። ነገር ግን ሲኖዶሱ የትግራይን ግዛታዊ አንድነት በመጣስ ሀገረ ስብከት እንዲቋቋም ተደርጓል ሲል የክልል ኦርቶዶክስ ቤተክርስቲያን ጽሕፈት ቤት ባወጣው መግለጫ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ ውሳኔን እንደማይቀበለው አስታውቋል። ከሕግና አሰራር ባፈነገጠ መልኩ ሆን ተብሎ የግዛት መስፋፋት ለማካሄድ የተቋቋመ ሀገረ ስብከት በመሆኑ የትግራይ ሕዝብ እንዲቃወመው መንፈሳዊ ጥሪ እናቀርባለን ብለዋል። ለክልል ጊዜያዊ አስተዳደሩ ባቀረቡት ጥሪ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ ውሳኔ በክልሉ ያለውን ወቅታዊ ሁኔታ ተጠቅመው ሁከትና ግርግር እንዲፈጠር ለማድረግ የተወሰነ ውሳኔ መሆኑን በመገንዘብ ተግባር ላይ እንዳይውል ኃላፊነቱን እንዲወጣ ሲሉ ጠይቀዋል። የትግራይ ጸጥታ ኃይሎችም የተላለፈው ህገወጥ ውሳኔን ተከትሎ ከአዲስ አበባ ወደ አካባቢዎች የተላኩ ልዑካንና በአካባቢው የሚገኙ የፌዴራል መንግስት ተቋማት ጋር በመመሳጠር በየአብያተ ክርስቲያናቱ የሚገኙ የትግራይ ተወላጅ የሆኑ ሃይማኖት አባቶችና ምዕመናን ላይ ከህገ መንግስቱ መብታቸው ውጪ ቤተ ክርስቲያናቱን እንዳያስተዳድሩ፣ እንዳያገለግሉ፣ ነፃነታቸውን ተነፍገው ችግር ላይ ስለሚገኙ በህጋዊና ሰላማዊ መንገድ መፍትሄ እንዲሰጧቸው ሲሉ ጥሪ አቅርበዋል። መግለጫው የአማራና የትግራይ ህዝብን ግንኙነት ሰላማዊ እንዲሆን ከማድረግ ይልቅ አሁንም ቅራኔ ውስጥ እንዲገባና ልዩነቶችን ለማስፋት እየተጣረ ነው ሲል ኮንኗል። በመጨረሻም በሱዳን የእርዳታ ተሽከርካሪዎች ላይ ጥቃት ደረሰ። በእርስ በርስ ጦርነት እየነደደች ያለችው ሱዳን የዕለት ደራሽ እርዳታንም ማድረስ ከባድ ሆኖባታል። ወደ ሰሜን ዳርፉር እርዳታ ጭኖ ይጓዙ የነበረ የተባበሩት መንግስታት ድርጅት መኪኖች ጥቃት የደረሰባቸው መሆኑን ከሰዓታት በፊት የወጣው የቢቢሲ ዘገባ አመልክቷል። በከፋ ጦርነት ውስጥ የምትገኘው ሱዳን በ10 ሚሊዮኖች የሚቆጠር ህዝቧ በመፈናቀልና ስደት ውስጥ ነው። በዚሁ ጥቃትም የሱዳን መንግስት የጥበቃ ሰራተኞች፣ አሽከርካሪዎችና ሰላማዊ ዜጎች የተገደሉ መሆኑንም ዘገባው አክሎ አመልክቷል። ግድያውን የፈጸሙት ከሱዳን ጦር ጋር እየተዋጉ የሚገኙት የፈጥኖ ደራሽ ኃይሉ ታጣቂዎች ናቸው ሲልም የተባበሩት መንግስታት ያስታወቀ መሆኑን ይሄው የቢቢሲ መረጃ አክሏል። የድርጅቱ ቃል አቀባይ መጀመሪያ ደረጃ ሪፖርት በማለት ባወጡት የክስተቱ መግለጫ ላይ በርካቶች መጎዳታቸውን ገልጸዋል። ይሁን እንጂ የፈጥኖ ደራሽ ኃይሉ ጥቃቱን ያደረሰው የሱዳን ጦር ነው ሲሉ ለቀረበበት ክስ አጸፋዊ ምላሽ የሰጠ መሆኑን የታወቀው። ጥቃቱ የተፈጸመው ሰኞ ዕለት ማታ ኤልኮማ በተባለች ከተማ ውስጥ መሆኑም ታውቋል። የኤልኮማ አስቸኳይ ጊዜ በጎ ፍቃድ ሰራተኞች በፌስቡክ ላይ ባጋሩት ተንቀሳቃሽ ምስል እርዳታ የጫነ መኪና ሲቃጠል ያመለከተው ዘገባ ለጥቃቱ የሱዳን ጦር ድሮኖችን ተጠያቂ እንዳደረጉም ቢቢሲ አክሏል። ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።